ያውልሽ እንደተነጋገርነው እሺ እሱን ለኔ ታይልኝ። ስማ አቤት። አንተ ነው ማለት ነው ምኑ? እኔን ጄሪ ካላገባው ብለህ እናቴን እያስጨነቃት ማለት ምንድነው ታውሪ? ምን ማለት አለው? አንተ በጉልበት ስለተማመንክ ብቻ እኔን በቀላሉ የምታገኝ መስሎን? በዚህ ዘመን ግን አይከብድም እንደዚህ አይነት ነገር? ያማችኋል እንዴ? ምን ይዘጋል? መልስልኝ እንጂ። እሺ ቆይ መኪና አለ? ቤትስ አለ? የለኝም። ታዲያ ፍላጎቷን እንኳን ማሟላት ሳትችል ነው ካላገባዋት የምትለው? ፍላጎቴን ማሟላት ከማይችል ሰው ጋር መጋባት አልፈልግም። እሺ ኧረ እኔም ከእንዳንቺ አይነት ጥቅም ፈላጊ መጋባት አልፈልግም። ጥሩ አሁን ለእናቴ እደውልላታለሁ። እንደማትፈልገኝ ትነግራታለህ። ማኔ በፍጹም አላደርገውም። ያመሃል እንዴ? አሁን አልፈልጋትም ስትላን ነበር። እንደውም ደውይ እንደምንጋባ ነው የምነግራቸው። ምኑ ደረቅ ነው በእናታችሁ። እባክህን ማፈቅረው በጣም የሚያፈቅረኝ ጓደኛ አለኝ። እንደውም እናቴ ደውል። ልጄ የት ነሽ? እማ አልፈልግሽም የራሴ ሰው አለኝ አለኝ እኮ። ማን ነገረሽ? እሱ ልነግርሽ ነበር እኮ የደወልኩልሽ። ማለት ይኸው እሱ ቤት ከኔ ጋር ነው ያለው። ነይ ቶሎ። አንተ ማን ነህ? አንቺ ራስሽ ማን ነሽ? ወይኔ ይቅርታ። እሺ በቃ ወንድሜ ነይ እንሂድ። ቆይ አንዴ በጣም ይቅርታ። አንተ መስለኝ አልፈልግሽም እንድትለኝ ነው ያልተገባ ባህሪ ያሳየሁት። በዚህ ባሳየሽኝ ባህሪማ ማንም ደፍሮ ያገባሽም ነበር። ቅዱስ ሚካኤል ስለቴን ሰማኝ። የጀመርኩት ፍቅር በጅምር የሚቀር መስሎኝ በጣም ጨንቆኝ ነበር። ተመስገን። በይጅ ወይ ልጆቼ መጣችሁ እንዴ? ሄኖክ አልመጣም? አልመጣም። ይሄው አባባችሁ። ሂድና ራስ መኪና ውስጥ አስገባው እንጂ። መቼ ነው ደግሞ እኚህ ሽማግሌ የቀጠራችሁ? ምን አውቄ በእናትህ ኬትም እየሰበሰባችሁ። ቆይ ስለ ነገው አያስብም እንዴ? ገንዘባችሁን የትም እየበተነ ነው እንዴ? ትዳራችን ይቆይ የሚለው? ተዋው ይምጣ ብቻ። እኔ ነኝ የማደርገው ነው የማውቀው። ታዲያ አሁን ለምን አትደውይለትም እንዴ? ስልኬስ? ይሄው የኔ ልጅ ስልክሽ እየጠራ። እቃ አስገቡ ተባሉ እንጂ ማን አዘዙት? የኔ ፍቅር መጣችሁ እንዴ? ቆዩ አይደል እንዴ? የት ነው ያለኸው? መጣው በቃ መጣው። እንኩ ደግሞ ይሄ ምንድነው? ይሄ ደግሞ የተሸከሙበት ነዋ። ምን ነው አነሱት እንዴ? አይ የኔ ልጅ አያስፈልገኝም። አስጠበቅኩሽ የኔ ፍቅር። ሱቁን ለማንም ሽማግሌ ጥለ ነው እንደሚዞረው? ደግሞ ከቀጠርክ ነቃ ያለ ወጣት አትቀጥርም? ማን ነው ሽማግሌ የምትይው? እኔ ነዋ። አባዬ ነው ሽማግሌ ያልሽው? እንዲህ መሆኑ እንኳን ከኔ ይበልጣል። ምን አባት ናቸው? ጉድፈላ። አሁን ላስታውቅሽ፣ አባዬ ፍቅረኛ ያልኩ እሷ ነች። እሷ ነች? ይኸውልዎት አባቴ። ሄኖኬ ሂድና እስኪ አፕሎቹን አምጣልኝ። እሺ ይቅርታ አድርጉልኝ አጥፍቻለሁ። የሄኖክ አባት ስለሆንኩ ብቻ አይደለም ልታከብርኝ የሚገባው። እድሜ በራሱ አያስከብርም? ተናድጄ ስለነበር ነው ይቅርታ። አባዬ በደንብ ተዋወቃት? አዎ በጣም ጥሩ ልጅ ነች። ምን ልታዘዝ? የኔ መቤት ምን አልከኝ? ስማተ እዛ ጋር ምን ትሰራለህ? ናና እኔን ታዘዝ። አንዴ የእሷን ትእዛዝ ልቀበልና ወደ አንተ እመጣለሁ። እሷ ከኔ ጋር ናት፣ ምንም አያስፈልጋትም። ና እኔ ጋር። ታዲያ አንድ ላይ ከሆናችሁ ለምን አብራችሁ አትቀመጡ? እሷ የቤት ሰራተኛዬ ናት እና ከሷ ጋር ቁጭ ብዬ እንድጠቀም ነው የፈለግከው? እና ምን ችግር አለ? ልትመክረኝ እየሞከርክ ነው? ናና ትእዛዜን ተቀበል እባክህ፣ ወሬ አታብዛ። የኔ መቤት ምን ላምጣልሽ? አንተ አሰማም እንዴ? ይኸው ለእሷ እኔ አልከፍልም። እሺ ገንዘብ የጠየቀ ሰው አለ እንዴ? ወንድሜ እኔ ምንም ገንዘብ የለኝም፣ አልፈልግም። ችግር የለውም እኔ እከፍላለሁ። ምን ላምጣልሽ? እሺ ሽሮ አምጣልኝ። ሰሚኛለሽ? እንደውም ወደ ደላላው መመለስ ትችላለሽ። እሺ ስራይስ? አላቅልሽም፣ የራስሽ ጉዳይ። አይዞሽ እኛ እዚህ አጋዥ እንፈልጋለን። እሺ ቆይ አንዴ አለቄን አናግሬ ልምጣ። አለቃ ይኸው እሷ ነች። እናት እንዴ አንቺ አለቃ ምን ነው ትተዋውቃላችሁ እንዴ? ምን አይነት አጋጣሚ ነው? ረጅም ዓመት ስፈልጋት የነበረችው እህቴ እኮ ነች። ወንድሜ እናቴስ ደህና ናት? እሱም ቤት እናወራለን። ነይ እንሂድ። ሄኒ ያልኩህን ብር አስገባልኝ። እሺ እሺ። አብይ ታስቲ ወይኔ እንዴ ምንድነው? ቤቱ የት ነው? ማ ቃላብ ነው? ይኸውልሽ ማንም ሰው ይመጣ ቃል የለም። እሺ የለም። አዎ ቃላብ የት ነው ቤቱ? ኧረ ይኸው። ምንድነው? ማን ነው? ይመለከትሻል። ነው ያልኩሽን ብቻ አድርጊ። ማን ነው? ክፈቹ እንዴ ሄኒ? የኔ ፍቅር እዚህ ምን ታደርጊያለሽ? የኔ ፍቅር አይ እኔ ሰው ልጠይቅ መጥቼ ነው። አንተ ራስህ ግን እዚህ ምን ትሰራለህ? አይ እዚህ ግቢ ቃልዬን ፈልጌ ነው የመጣሁት። ቃልዬ? አዎ ቃልዬ እህቴ ቤት ኪራይ ደርሶባታል ብሎኝ ብሬን ተበድሮኝ ጠፋ። አንተ የምሩን ነው? ምን አንተ እኔ ገንዘቤን ለመቀበል ለምን እንዴ? እውነቱን ነው በእኔ ስም ነው የተበደርከው? እንዴ ወንድምሽ ነው? አዎ ወንድሜ ነው። አረ በቃ ሰርቼ እከፍላለሁ። ቆይ ምን ጎልብህ ነው የተበደርከው? አረ በቃ በውሸት ስለተበደርኩ ይቅርታ። በትንሽ ጊዜ ውስጥ እመልሳለሁ። ግን የት ነው የምታውቂዋች? ካንተ ጋር በኋላ እናወራለን። ወንድሜን በዚህ መልኩ ስለተዋወቅኩ ይቅርታሽ ሸኝቼው መጣሁ። ያ
ምን ጉድ ነው የኔ ቆንጆ? እንዴ የሚወራው ነገር እውነት ነው ማለት ነው? ማለት እቺ የኖክ ፍቅረኛ ጹብ አይደለች? እሱ ሊያገባት ሽማግሌ ሊልክ እዛ ተፍ ተፍ ይላል፣ እሷ እዚህ ከሼባ ጋር እንዴ ምን ልታረግ ነው? ቀርጬ ላሳየው ነው። በእሷ ጉዳይ ባለፈው ምን እንዳረገ ረሳው? የፈለገ ቢሆንስ ያየሁትንማ ከጓደኛ አልደብቀውም። አንተ ትከተላችሁ። ሄኒ ኧረ ይዙ እንኳን አገኘው። ለሽምግልና ሁለት ሳይበቃም እንዴ? በእናትህ አንድ ሰው እኮ አጣው። አንዱ ሽማግሌ እሷ ጋር ነው ያለው። ሄኒ ሰርጉ ቢቀርብ ነው የሚሻል። ምን ለማለት ፈልገህ ነው? ይኸው የምታገባ ፍቅረኛ ጉዷን ተመልከት። የት ነው ያለችው? እቹት የምትፈልጊውን ነው የማደርግልሽ። በዚህ ልክ ትወርጃለሽ ብዬ አስቤ አላቅም ነበር። ማለት ምን ነው የኔ ፍቅር አትበይ። ፍቅርሽማ በገንዘብ እኔ ደግሞ በዚህ ሽማግሌ ቀየርሽኝ። እኔ ልጅ እስኪ ተረጋጋ። እርሶ ራሱ ልጁ አትሆንም? ልጄማ አትሆንም፣ የልጅ ልጄ ናት። እና እርሶ ሊና ይሎትም ገንዘብ ስላሉት ብቻ ከዚች አንድ ፍሬ ልጅ ጋር ሄኖክ ራያቴ ነው። ምን የነገሩኝ ነገር እኮ ሰው መቼ ደህና ነገር ይናገራል እንዴ? ጆ ያቺ ሚስት አይደለች እንዴ? አዎ ነች። በእኔ ላይ ሌላ ወንድ ጭራሽ አዝሎ ነው የሚያስገባት። ድፍረቱ። ቆይ እኔ ጆሲ አይደለሁ። አረ ይኸው እንደውም ወጣልህ። እሱ ሌላ ቦታ ነበሩ ማለት ነው። ሊያደርሳት መጥቶ ነው። ልቀቂ እና እንዴ ምን ሆነ ነው ሰውዬ? ምንድን ነው ከሚስቴ ጋር ያለ ነገር? እያስገባት እያየ ምን ትጠይቀዋል? የምን ሚስት ነው? የምን ግንኙነት? ምን ልትዋሽ ነው? አሁን አቅፋት የገባው ሚስቴ እጹብ አይደለች? እጹብ አንተ ነህ ባሏ? አረ አላገባውም ማለች። እስኪ ስልክን ተመልከት። ስንት ጊዜ ነው የደወለችልህ? የት እንዳለው ለማወቅ ለመደበቅ እንዳይመቻችሁ። ሰውዬ ስነ ስርዓት ጭራሽ ትረነፋለህ። ባለቤት መንገድ ላይ አደጋ ደርሶባት መተህ እንድትወስዳት ስደውልልህ አታነሳ። አደጋ ደርሶባት? እኔ እኮ አቅፋ ስታስገባት ሌላ ነገር መስሎኝ ነበር። መራመድ ስላልቻለች ነው አቅፍ ያስገባት። በጣም ይቅርታ። እሺ በጣም አመሰግናለሁ። ቢያንስ የነዳጅን ልክፈልህ። ችግር የለውም። ለተቸገረ ሰው በጎ ነገር የሚያደርግ ለእግዚአብሔር ያበድራል፣ በጎነቱ መልሶ ይከፍላል አይደል የሚባለው? እንዴ አሎ ምን ታፈጣለህ? ከዚህ እኔ ፍቅር አንተ ሄድ እንጂ ምንድነው? ብርቅ ነው እንዴ? ነው በጣም ጥሩ። ምንድነው የኔ ፍቅር ታውቂዋለሽ እንዴ? በእናትህ ቶሎ ልጆ የባሌ ወንድም ነው ሳይቀር ሚልቅ ደበው ልጆ። ወይኔ ጭራሽ በገላሽ ማጫረች ወይኔ ወንድሜ። አንተ ውሻ! እንዴ ወንድሜ ምን አረኩ? ህይወትን ቀይር ብዬ ባመጣው ትንሽ ገንዘብ ማግኘት ስትጀምር የተከበረ ትዳሬ ልታፈርስ ነው? እኔ እንዴት አድርጌ? ወንድምህ እኮ ነኝ። ዝም በል። ወንድሜ ነህ አትበል። ሌባ! እኔ ሌባ? ቆይ እኛ ብትጠይቀን እምቢ እንልሃለን? የጋብቻ ቀለበት እንኳን አልቀረም ዘርፈን ስትሄድ። ምን እኔ ያጎረሰኝን እጅ ምነክስ እንደ አንቺ በሁለት ቢላ መበላ አይደለሁ። ያውላ አሁን ተረቱን ተወውና ውጣለን። የሌባ አይነ ደረቃሉ። ያዝ አስጠግቼ ባኖርኩ የኔና የቤተሰቤን ክብር ነው ያዋረድከው። አሁን ውጣልኝ። እወጣልሃለሁ። ውጣ። የኔ ጥፋት ነው። ይቅርታ የኔ ፍቅር። ባለጌ ሰራውለት ስራሽ ያዋጣሻለሁ እቲ አኖርሻለሁ። አባት በእናትህ እርዳኝ። ያምሻል እንዴ? ምንድን ነው የምታደርጊው? እባክህ ነው ወንድም፣ በፈጠረክ ህይወቴን አትርፍልኝ። ህይወቴን ማን ነው የሚከተልሽ? እኔ ችግር ውስጥ እንዳከች። እሱን በኋላ አስረዳሃለሁ። ወይኔ ጉዴ! በእናትህ መጣ። እዚህ ጋር የሆነ ሰው አይተሃል? በእናትህ ማንም አላለፈችም። ምን? በምን አወቅ? ምኑን? ሴት መሆኗን ራስህ እኮ ነው አሁን አለፈች አልከኝ። ምን? ክፈተው ኮፎን። ምኑን? ለምንድን ነው የምከፍተው? ይኸውልህ እዚህ ውስጥ ደብቃት ከሆነ ልብ ድካም አለባት። አንድ ነገር ትሁንና ካንተ ራስ አልወድም። ልብ ድካም አለች? ክፈተው። አለች? ወይኔ እንደፈራሁት። ውሃ አምጣልኝ። ያለ አባት ያሳደገች እናትሽ አታሳዝንሽ? እኔንስ ለምን አንገት ታስደፊኛለሽ? እኔ እወደዋለሁ፣ እሱም እኮ ይወደኛል ወንድሜ። እኔ ተለያዩ አይደለም ያልኩት። ሴት ነሽ፣ ክብርሽን ጠብቂ። አንቺ ያላከበርሽው ቤተሰብ ማንም አያከብርልሽም። ወንድምሽ ልክ ነው። ወንድሜ ይቅርታ። በተደጋጋሚ ይቅርታ እየጠየቅሽ የጎዳሽኝ ነው። እኔ የደከመኝ ነው ሲመስለኝ። አንድ ያለ ወንድሟ አንተ ነህ። ይቅርታ አድርግላት። በሉ እኔ ልሂድ።